ኮሪደር ልማትና ሐውልት ምረቃ ምናምን ብሎ ፕሮፓጋንዳ ሲሰሩ ነበር እና አዳነች አቤቤ እና አብይ አህመድ ብዙ ፕሮፓጋንዳ ነበር። አንዱ ለዛ ለፕሮፓጋንዳ የተጠቀሙት የአጫሉን ሐውልት በተመለከተ ነው። እንግዲህ አጫሉ ቀላል ሰው አይደለም። አጫሉን የገደለው ስርዓት ለሱ ሐውልት ሰርቻለሁ ብለው አዲስ አበባ ላይ ይሄ ድራማ እየሰራ ነው። ይሄ ድራማ እንግዲህ የቀጠለ ድራማ ነው። ዛሬ የጀመረ አይደለም። መጀመሪያ ላይ አጫሉ ትንሽ የሱ አገዳደል በጣም ሰፊ ጥናት ይፈልጋል። ነገር ግን በአጠቃላይ ስርዓቱ እንደገደለው በስርዓቱ በአብይ እንደሞተ የታወቀ ነገር ነው። ምንም አጫሉ ግድያን በተመለከተ ይሄ ድራማ የሚሰሩት እና አዳነች አቤቤ እና አብይ ድራማ የሚሰሩት እሱ ውሸት ነው። በአብይ ትዕዛዝ ራሱ ነው የተገደለው። አገዳደሉ በጣም ረቀቅ ባለ መንገድ ነው የተገደለው። ይሄ ዝም ብሎ ገዳዮቹ ጥለያሚ ጥለውም ያሚ ምናምን ምናምን የምትለው አዳነች እሱ ውሸት ነው፣ ድራማ ነው። ጥለ ወይ ጥለዋሚ ጥለ ምናምን የሚሉት ያሰሩት ልጅም ከእስር ቤት ተናግሮ ነበር። እና እሱ ውስጥ አልገባም። ያው እሱ ራሱን የቻለ ጥናት እየተካሄደ ነው። ሙሉ ጥናቱ ሲያልቅ የሚቀርብ ይሆናል። ነገር ግን የአጫሉ ሁንዴሳ ግድያን ተከትሎ የተወሰኑ ሐውልቶች እንዲቆሙለት ምናምን እየተባለ ነበር። አሁን አጫሉ የተገደለው የዛሬ ኦልሞስት የዛሬ 6 ዓመት ነው። አስቡት፣ የዛሬ 6 ዓመት አዲስ አበባ ላይ ሐውልት እናቆምለታለን አሉ። ያንም ለፖለቲካ ነው። እንትኑን ያኔ የነበረው ስሜትን ለማርገብ ሲባል አይ አጫሉ አዲስ አበባ ላይ ሐውልት ያገኛል ተባለ። እነሱ ፖለቲካ ነው የሚሰሩት። የዛሬ 6 ዓመት ኦልሞስት የጀመሩት ከ1 ዓመት በኋላ አልቋል ተብሎ ተመረቀ። አስቡት 2021 እንደ አውሮፓ አቆጣጠር ተመረቀ። ይሄ አሁን ዛሬ ትናንትና አዳነች አስመረቀች የተባለው ሐውልት ይህ ሐውልት የዛሬ 5 ዓመት የዛሬ 4 ዓመት በፊት ነው ተመርቋል የተባለው። ከ4 ኪሎ ወደ ስቴዲየም ስትሄዱ ብሔራዊ ደህንነት አልፋችሁ የሆነ ቦታ አለ። በአንድ በኩል የአፍሪካ ህብረት ያለበት፣ በሌላ በኩል ደግሞ 4 ኪሎ ብሔራዊ ቤተመንግስት ያለበት፣ እዛ መካከል የሆነ ነገር ሰርቶ ሐውልት አቆምንለት ምናምን ብሎ የዛሬ 4 ዓመት ምናምን ተመርቆ ሰው እያየ ነበር አውቃለሁ እኔ። እና ያለፈ ጉዳይ ነው። በቃ ኦልሬዲ እንትን ተብሎ እንዳውም በቃ ክፍት ሆኗል የተባለ ትናንትና እንደ አዲስ ተመረቀ የተባለ። ለምንድን ነው እንደዚህ የሚያደርጉት? ነው አሁን ነው ዋናው ነገር። አንደኛ አጫሉን የገደሉት እነሱ ዋና የኦሮሚያን ለመስበር ብለው ያቀዱት መጀመሪያ መገደል ያለባቸው ብሎ አብይ ሊስት አውጥቶ በሊስቱ መሰረት ነው አጫሉ የተገደለው። ምንም እንትን አይደለም። በዛ መሰረት እንግዲህ ሞቷል። በሱ ሞት ደግሞ ስራ ይሰራሉ፣ ያስለቅሳሉ፣ ሰዎችን ይይዛሉ። የሚገርም ድራማ ነው የሚሰሩት። አሁን ትናንትና አዳነች አቤቤ ይህንን ሐውልት ከሌሎቹ ሐውልቶች ጋር መርቅ ያለው ስትል የሚገርም የአጫሉ ቤተሰብ የአጫሉ ሚስት ብቻ ነች እዛ የተገኘችው። የአጫሉ ወንድም አልተገኘም። ሲሳይ አልተገኘም። ሲሳይ ሁንዴሳ አልተገኘም። እንዳውም ጽፏል ፌስቡክ ላይ ጽፎ ድራማው ይቁም ብሎ በአደባባይ ነው የጻፈው። አስመሳዮች ብሎ ብዙ ነገር ጽፏል ወንድሙ።
እና እዛ ከአዳነች ጋር ተሰብስበው እዛ ሲጨፍሩ የነበሩት የብልጽግና ቡድን ናቸው። ዘፋኞችም እዛ ሄዶ ራሳቸውን እንትን በሞባይል ሰልፊ የቀዱ ምናምን ፖስት ሲያደርጉ የነበሩት የብልጽግና ፋርሴ ቡላዎች ናቸው። ዘፋኝም ይሁን ምንም ይሁን እዛ የተሰበሰቡት አብዛኛው ከብልጽግና የሚበሉ ከብልጽግና የሚሰፈርላቸው ቡድን ናቸው እንጂ ትክክለኛው የአጫሉ አባት፣ የአጫሉ እናት፣ የአጫሉ ወንድሞች በፍጹም መኖራቸው ራሱ ረስተዋል እነኚህ ብልጽግና ቡድን እና አጫሉ የሚገርም ነው። እንግዲህ ይሄ የአጫሉን ገለ የሱ ሐውልት ታቆማለ። ይሄ በቃ መሰሪ እንትን ነው። እነሱ አሁን የሚነግዱት አንደኛ የኮሪደር ልማታቸውን ነው የሚያሳዩት እንጂ ለአጫሉ አሁን ፋና ቴሌቪዥን እኔ ስክሪንሹቱን አላሳየም። ፋና ቴሌቪዥን ስር የተጻፈው የአጫሉን አልበም እንኳን ስሙን አቁ የአጫሉ አልበም የመጨረሻ አልበም ማልመልሳ የሚለውን አልበም እነፋዳ ምን ብሎት ነው ጻፉት? የአጫሉ ሁንዴሳ የመጨረሻ አልበም ኤሰ ጅርታ የት ነሽ ምናምን ይላል። ቀለል አድርጎ በቃ ለቺክ የዘፈነ ምናምን አድርጎ የሚገርም እኮ እንትን ናቸው እነኚህ ሰዎች። ቢያንስ እኮ ስትሸውድ እንኳን ውሸት እንኳን ስትናገር የአጫሉ አልበም ሙሉ ስሙን ብትናገርስ ምን ችግር አለ? ማልመልሳ ነው የምለው የእሱ አልበም። ማልመልሳ ማለት ደግሞ መፍትሄው ምንድን ነው ማለት ነው። የመጨረሻ የአጫሉ አልበም ማልመልሳ ነው። መፍትሄው ምንድን ነው ነው? ችግር ውስጥ ገብተናል። አብይ አህመድ የሚባል ሰው ችግር ውስጥ አስገብቶናል። መፍትሄው ምንድን ነው ብለው ነው የዘፈነው። በነገራችን ላይ ማልመልሳ ቶኮንዱአ ቶኮነጀሲሳ ኡፋ ደርባ ከንማ ሰኔንሳ ቶኮንዱአ ቶኮነጀሲሳ አንዱ ገዳይ፣ አንዱ አስገዳይ፣ አንዱ ሟች ነው የሆን ነው። በየጊዜ ሞት ነው የኛ። መፍትሄው ምንድን ነው ይላል። ከዛ ነው ማልመልሳ ተብሎ የተሰየመው የሱ የመጨረሻ አልበሙ። በነገራችን ላይ አጫሉ በአማርኛም ዘፍኗል። መጨረሻ ላይ ከአዲስ ጋር ትንሽ ተለቃለች እሷ ሲንግልም። ይደብቃሉ እንዳለ ይህንን ቢያንስ ማልመልሳ እንኳን ደብቆ የት ነሽ ምናምን ይላል። እንትኑ የሱ አልበም ይላሉ። አጫሉ ፖለቲከኛ ነው፣ ምንም አንክድም። አጫሉ ያቀነቅናል፣ ፖለቲካውንም ያቃል፣ የራሱን አመለካከት አለው። ባመነበት ይሞታል። ለህዝብም ብሎ ሞቷል። ከአብይ ጋር መጨረሻ ላይ ፊት ለፊት ነው የተነጋገሩት። ባዘው አብይ አጫሉን ሳይገለው በፊት 2 ጊዜ ቤተ መንግስት ስብሰባ ተጠርቶ ነበር። አጫሉ 2 ጊዜ ከተለያዩ ሰዎች ጋር ማለት ነው። ያኔ ተጠርቶ ለአብይ 2 ጊዜ የተናገረው ተመሳሳይ ነው። ጦርነት አያስፈልገንም፣ በቃ ከዚህ በኋላ ጦርነት የሚባል ነገር መቆም አለበት። አብይ እኛ ቤተ መንግስት ያስገባን ለሰላም ነው፣ ለፍትህ ነው፣ ለዲሞክራሲ ነው። ማንም ኢትዮጵያ ውስጥ ምንም አይነት ጦርነት ማየት አንፈልግም። ያ ካልሆነ ልክ ወደ ቤተ መንግስት እንዳስገባ ነው እናወጣለን ብሎ ተናግሯል አጫሉ። አብይን ደግፏል መጀመሪያ ላይ። ነገር ግን እሱ በህይወት በነበረበት ሰዓት ኦልሬዲ ጦርነት ኦሮሚያ ውስጥ ተጀምሯል። ሰው ይገዳደላል፣ ወንድማማቾች ይገዳደላሉ።
አንዱ የመንግስት ሰራዊት ሆኖ ሌላኛው የኦሮሞ ነፃነት ሰራዊት ሆኖ መገዳደል ተጀምሯል። ህዝብም ይረሸናል። ያኔ ሃጫሉ መናገር ጀምሯል። ያኔ አይሆንም ብሎ ይህንን ማየት አንችልም ብሎ ተናገረ። ሁለት ጊዜ ለአብይ ተናገረ። ይህንን ጨርስ ተው በቃ ብሎ ደፋርም ስለሆነ ሃጫሉ ጀግና በጀግንነት ሃጫሉ የለም እንደ ሃጫሉ የለም። ያኔ በኢህአዴግ ጊዜ ያኔ ህወሓት በበላይነት ኢትዮጵያን ስትመራ በነበረበት ጊዜ ሃጫሉ ሚሊኒየም አዳራሽ ላይ ደረቱን ነፍቶ የተናገረው የዘፈነው ጌረርሳ የሱ ጌረርሳ ወደኋላ መለስ ብለን ብናዳምጥ ብሞትም አይቆጨኝም ብሎ ያኔ ዘፍኗል። ያኔ በአደባባይ ነው፣ ላይቭ ነው ደግሞ የዘፈነው። ከአድዋ ጀምሮ ያለን ጀግንነት ብሎ እሱ የዘፈነው እንደዛ አይነት አታገኝም። እንዲህ አይነት ጀግና አትገልም፣ ታስቀምጣለህ። የሆነ ቀን ትፈልጋለህ እንዲህ አይነት ጀግና። በኦሮሞ ባህል ምንድን ነው የሚባለው? በኢትዮጵያም አጠቃላይ ጀግናን አትግደል፣ ጀግናህን አትግደል። ይቆጫሃል፣ የሆነ ጊዜ ትፈልገዋለህ። እንደዚህ አይነት ደፋር የሆነ ሰው ትፈልጋለህ የሆነ ጊዜ። ፈሪ በነገሰበት፣ ፍርሃት በነበገሰበት፣ ሁሉም ሰው ፈሪ በሆነበት ዘመን ጀግና ያስፈልግሃል። ስርዓቶች ምንድን ነው የሚያደርጉት? ለዛ ጀግኖችን ይገላሉ ቶሎ ቶሎ። አብይም ለዛ ነው ጀግኖችን ቶሎ ቶሎ የገደለው። በጀግንነት የሚናገር ለህይወቱ ማይፈራ ለህዝብ የሚኖር ሰው ያስፈልጋል። ሃጫሉ እንደዛ አይነት ሰው ነው። ለህዝብ መኖር ለህዝብ መሞት የሚችል ሰው ቀድሞ ነው የበላው አብይ። አሁን የቀረው ማን ነው? ትርፍራፊ የሚበላ በገንዘብ የሚዘፍን ሙሉ በሙሉ የብልጽግና ክነ ጥበብ ሆኖ አርቲስት ሆኖ እንደዛ ሆነ። ዛሬ ለኢትዮጵያ ህዝብ የሚዘፍን ዛሬ ለኢትዮጵያ ህዝብ እንባውን ሰምቶ አይቶ ሁለት መስመር ግጥም የሚጽፍ ሰው ስጠፋ ይኸው ቴዲ አለ። አሁን ቴዲ አፍሮ አሁን አለ። ተናገረ፣ አሁን ተንቀጠቀጡ እና ሃጫሉን ለዛም ኦሮሞ ህዝብን ለመስበር ብሎም ኢትዮጵያን ለመስበር እርምጃ ተወሰደበት፣ ተገደለ። ዛሬ ደግሞ በሐውልት ስም አጀንዳ ዳይቨርሽን አመጡ። አጀንዳ በነሱ ቤት ይሄንን እንደዚህ ስናደርግ ፖለቲካውን እንሰራበታለን ብሎ ራሳቸው የገደሉትን ሰው ለፖለቲካ ደግሞ ለቁማር ይጠቀማሉ። የዛሬ 5 ዓመት የተሰራውን የተመረቀውን ሐውልት እንደገና አሁን እንዳዲስ በአዲስ መልክ ኑና ፎቶ ተነሱ፣ ላይቭ ግቡ፣ በቃ እንደዚህ ብሎ ይኸው እዚህ ስር ቁጭ ብለን ፎቶ የምንነሳ ሰዎችም ጀግኖችንን ብላችሁ ለጥፉ ተባለ። ለጠፉ። ምን ጀግና ነው ይሄ? ብልጽግና ሰራዊት ደግሞ የብልጽግና ፋርሴ ቡላ ምኑ ጋር ነው? ዘርፎ መብላት። ግማሹ 120 ነው እዛ የሚሰበሰበው። በሰው ደም የሚጫወት ነው። እና የሃጫሉን ሐውልት ሙሉ በሙሉ
ለፖለቲካ ለመጠቀም ሰውን ለመከፋፈል ቤተሰቡን እንደው ቤተሰቡ እረፍት እንኳን እንዳያገኙ ወንድሞቹ እረፍት እንዳያገኙ የሃጫሉ ደጋፊዎች እረፍት እንዳያገኙ ነው የተደረገ። እሱ ቤተሰቡም ተናግሯል። በግልጽ ነው የተናገሩት። ሲሳይ ሁንዴሳ ፌስቡክ ገጹ ላይ ተናግሯል። ከዚህም በፊትም ተናግሯል። ሲሳይ የተወሰኑ ሚዲያዎች ላይ ተናግሯል። እሱ ቆራጥ እንደ ወንድሙ የሆነ አንድ ልጅ አለ፣ ሲሳይ ሁንዴሳ የሚባል ቆራጥ